የመካከለኛው ምስራቅ የጦርነት ነበልባል ተከታትሏል። ኢራን የእውነተኛ ቃል ኪዳን 4 በሚል በሰየመችው ዘመቻ በባህሬን፣ ኩዌትና ሳውዲ አረቢያ በሚገኙ የአሜሪካ የጦር ሰፈሮች ላይ የድሮን ናዳ አውርዳለች። ስትራቴጂካዊ የሆኑ የነዳጅ ማከማቻዎችና የሳተላይት መገናኛዎች መውደማቸው እየተነገረ ነው። አሜሪካ ለዚህ ድፍረት ምን አይነት ምላሽ ትሰጥ ይሆን? ዝርዝር ይዘናል። አሜሪካና የእስራኤል ዘመናዊ ጄቶች ከእንግዲህ በኢራን ሰማይ ላይ በነፃነት አይበሩም። ኢራን የራዳር እይታን ሰብሮ የሚገቡ የጦር አውሮፕላኖችን መለየትና መምታት የሚያስችል አዲስ ሚስጥራዊ የመከላከያ ስርዓት በስራ ላይ መዋሏን አስታውቃለች። ይህ ቴክኖሎጂ በቀጠናው ያለውን የወታደራዊ የበላይነት ሚዛን እንዴት ሊቀይረው ይችላል? አዲሱ መረጃ ይፋ ሆኗል። በትራምፕና በኔታንያሁ መካከል ከፍተኛ ፍጥጫ ነግሷል። ኔታንያሁ የኢራን ሕዝብ አደባባይ ወጡ አመፅ እንዲያደርግ ጥሪ ለማቅረብ ያቀዱትን እቅድ ትራምፕ ሰዎች እንዲታጨዱ ለምን እንገፋፋለን ሲሉም በቁጣ ውድቅ አድርገውታል። በሁለቱ ወዳጅ መሪዎች መካከል የተፈጠረው ይህ የታክቲክ ልዩነት ጦርነቱን መልክ እንዴት ሊቀይረው ይችላል? በስልክ የተደረገው ንግግርስ ዝርዝር እንሆ። ከሞት ዝርዝር ውስጥ የተሰረዙት የኢራን ከፍተኛ ባለስልጣናት እስራኤል የኢራንን አፈጉባኤና የውጭ ጉዳይ ሚኒስቴርን ለመግደል የነበራትን እቅድ በአሜሪካ ግፊት ለመሰረዝ ተገዳለች። ፓኪስታን በሚስጥር ጣልቃ የገባችበት ይህ ዲፕሎማሲያዊ ድራማ ሰላም ድርድር ለመጀመር ብቸኛ ተስፋ ተደርጎ ተወስዷል። ግን እስራኤል ለምን ይሻለች? ዝርዝሩን እንመለከታለን። የኢራን ጦርነት በትራምፕ እና በቻይና ቀጠሮ ላይ ጥላውን አጥልቷል። ፕሬዚዳንት ትራምፕ በጦርነቱ ምክንያት ያራዘሙትን የቻይና ጉብኝት በግንቦት ወር አጋማሽ እንደሚያደርጉ አረጋግጠዋል። የዋይት ሀውስ የፕሬስ ኃላፊ ካሮላን ሌቪት ስለ ጉዞውና ስለ ትራምፕ ቀጣይ እቅድ የሰጡት አዲስ መረጃ አለ። ቻይናስ እዚህ ምን ምላሽ ሰጠች? ሙሉን ዘገባ ይዘናል። ዓለም አቀፍ የነዳጅ ቀውስ እያንኳኳ ነው። ኢራን የዓለም የንግድ ደም ስር የሆነውን የሆርሙዝ ወሽመጥ ለጨቋኞች ዝግ ነው ስትል በይፋ ዘግታለች። ፕሬዚዳንት ትራምፕ ደግሞ በ48 ሰዓታት ውስጥ መንገዱ ካልተከፈተም የኢራን ኃይል ማመንጫዎች እንደሚወድሙ አስጠንቅቀዋል። የነዳጅ ዋጋ ጣሪያ በነካበት በዚህ ወቅት ዓለም ወደ ከፋ የኢኮኖሚ ድቀት ልታመራ ይሆን? አስደንጋጭ መረጃዎች ደርሰውናል። ኔታንያሁ የ48 ሰዓታት የጥፋት ትዕዛዝ አስተላልፏል። የኢራን የጦር መሳሪያ ኢንዱስትሪዎችና የድሮን ማምረቻ ማዕከላት በከፍተኛ ሁኔታ እንዲወድሙ የእስራኤል መከላከያ ሰራዊት መመሪያ ደርሶታል። ትራምፕ ድርድር ከመጀመራቸው በፊት ኢራንን ወታደራዊ አቅም አልባ ለማድረግ የታለመው ይህ መጠነ ሰፊ ጥቃት ምን ውጤት ይኖረዋል? በቴህራን ዙሪያ እየተሰማ ስላለው የቦምብ ድምፅ የቀጥታ መረጃ ይዘናል። ጊዜውን ሳይወስዱ ዓለም አቀፍ መረጃዎችን በጥልቀት የሚረዱበት የግሎባል ዴይሊ ዜና ሰዓታችን ጀምረዋል። አብረን እንቆይ። የኢራን አብዮታዊ ዘብ በባህሬን፣ ኩዌትና ሳውዲ አረቢያ በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት መፈጸሙን አስታውቋል። የኢራን እስላማዊ አብዮታዊ ዘብ ዛሬ ሐሙስ በኩዌት፣ ሳውዲ አረቢያና ባህሬን በሚገኙ ከአሜሪካ ጋር ግንኙነት ባላቸው ወታደራዊና ሎጂስቲክ ማዕከላት ላይ አዲስ የድሮን ጥቃት መፈጸሙን ይፋ አድርገዋል። ሰው የሆነው የተስኒም ዜና ወኪል እንደዘገበው ጥቃቱ የተሰነዘረው በእነዚህ ሀገራት ውስጥ በሚገኙ ስትራቴጂካዊ ይዞታዎች ላይ ነው ብሏል። አብዮታዊ ዘብ ባወጣው መግለጫ የእውነተኛ ቃል ኪዳን 4 የተሰኘው ዘመቻ 82ኛ ዙር ዛሬ ንጋት ላይ መጀመሩን ገልጿል። በዚህም መሰረት አስቀድሞ የተለዩ ወታደራዊ ማዕከላት ኢላማ መደረጋቸው ታውቋል። እንደ መግለጫው ከሆነም በጥቃቱ የአሜሪካ የመከላከያ ሎጂስቲክ ተቋማት፣ የነዳጅ ማከማቻ ክፍሎች፣ MQ-9 ድሮን መሳሪያዎችና ሳተላይት መገናኛ ዘዴዎች ጉዳት ደርሶባቸዋል። ሎይተሪንግ ሙኒሽንስ ወይም ተወርዋሪ ድሮኖችን በመጠቀም የተካሄደው ይህ ኦፕሬሽን በስኬት መጠናቀቁንና ቀጣይ ጥቃቶችም እንደሚቀጥሉ ኢራን አስጠንቅቃለች። ከየካቲት 21 ጀምሮ አሜሪካና እስራኤል በኢራን ላይ የጋራ ጥቃት ከሰነዘሩ ወዲህ መላው የመካከለኛው ምስራቅ ቀጠና በከፍተኛ ውጥረት ውስጥ ይገኛል። በወቅቱ በተሰነዘሩ ጥቃት የኢራን የበላይ መሪ አሊ ካሚኒን ጨምሮ ከ1340 በላይ ሰዎች መገደላቸው ይታወሳል። ኢራን እዚህ የአጸፋ እርምጃ በወሰደችው እርምጃ እስራኤል ዮርዳኖስ፣ ኢራቅ እና የአሜሪካ የጦር ሰፈር ባለባቸው የባህረ ሰላጤ ሀገራት የሚሳኤልና የድሮን ጥቃቶችን እየሰነዘረች ትገኛለች። ይህም በአካባቢው የመሰረተ ልማት ውድመትና የሰው ሕይወት መጥፋት ከማስከተሉም ባለፈም የዓለም አቀፍ የንግድ ገበያና የአየር በረራ አገልግሎት ላይ ከፍተኛ መስተጓጎል ፈጥሯል።
ኢራን የአሜሪካን የጦር ጀቶች መምታት የሚችል አዲስ የመከላከያ ስርዓት መሞከሯ ተገልጿል። የኢራን እስላማዊ አብዮታዊ ዘብ እንደ አውሮፓውያን አቆጣጠር በሰኔ 2025 ከተካሄደው የ12 ቀናት ጦርነት በኋላ የገነባውንና የአሜሪካን ዘመናዊ የጦር አውሮፕላኖች መምታት የሚያስችል አዲስ የጥቃት መከላከያ ስርዓት በስራ ላይ መዋሏ ተነግሯል። ይህ መረጃ ይፋ የሆነው የአልጀዚራ ዘጋቢ ባስተላለፈው ዘገባ ሲሆን አዲሱ የቴክኖሎጂ ስርዓት ለዓመታት የኢራን ሰማይ ለማንኛውም የአየር ጥቃት ክፍት ነው የሚለው የተለመደ አመለካከት የሚቀይር መሆኑ ተጠቁሟል። 2025 የ12 ቀናት ጦርነት በኋላ የተገኘ ልምድን መሰረት በማድረግ የተገነባ ነው። የአሜሪካና የእስራኤል ጦር ጀቶችን ለይቶ በመለየት የመምታት አቅም እንዳለው ተገልጿል። ኢራን የአየር ክልሏን የመከላከል አቅሟን ማሳደጓን ለተቀናቃኞቿም የምታሳይበት እርምጃ ተደርጎ ተወስዷል። ምንም እንኳን የስርዓቱ ዝርዝር የቴክኒክ መረጃ በሚስጥር የተያዘ ቢሆንም ዘጋቢው እንደገለጸው ኢራን አሁን ላይ የአሜሪካ ጀቶች ኢላማ ውስጥ የማስገባት ብቃት እንዳላት በተግባር እያሳየች ትገኛለች። ይህም በቀጠናው ያለውን ወታደራዊ ሚዛን ሊለውጡ እንደሚችል ተገምቷል። ትራምፕ የኔታንያሁን የኢራን አመፅ ጥሪ ውድቅ አደረጉ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ እና በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል የተደረገው የስልክ ውይይት ከፍተኛ መነጋገሪያ ሆኗል። እንደ ዘገባዎች ከሆነ ኔታንያሁ የኢራን ሕዝብ በመንግስታቸው ላይ አደባባይ ወጥቶ አመፅ እንዲያደርግ ጥሪ እንዲተላለፍ ያቀረቡት ሀሳብ ትራምፕ በጽኑ ተቃውሞታል። እንደ አክሲዮስ ዘገባ ኔታንያሁ በኢራን ያለውን ወቅታዊ አለመረጋጋት በመጠቀም ስርዓቱን ለመገልበጥ የድል መስኮት ተከፍቷል የሚል እምነት አላቸው። ፕሬዝዳንት ትራምፕ ለዚህ ጥያቄ የሰጡት ምላሽ አስደንጋጭ ነበር። ሰዎች አደባባይ ወጥተው እንዲታጨዱ ለምን እንገፋፋቸዋለን ሲሉ ትራምፕ ስጋታቸውን ገልጸዋል። የኢራን ህዝብ እንዲያምፅ ማነሳሳት ጦርነቱ አንዱ ስትራቴጂካዊ ግብ መሆን አለበት ብለው ያምናሉ ኔታንያሁ። ትራምፕ በበኩላቸው እንዲህ አይነቱ ጥሪ በኢራን የጸጥታ ኃይሎች አማካኝነት ከፍተኛ ጭፍጨፋ ሊያስከትል ይችላል የሚል ስጋት አላቸው። የአሜሪካ የስለላ ተቋማት የኢራን መንግስት አሁንም በስልጣን ላይ የመቆየት እድሉ ከፍተኛ መሆኑን ለፕሬዝዳንቱ ማሳወቃቸው ተገልጿል። ትራምፕ የነዳጅ ዋጋ መናርን ተከትሎ በሀገር ውስጥ የሚደርስባቸውን ጫና ለመቀነስ ለኢራን የ15 ነጥብ የሰላም እቅድ ቢያቀርቡም ቴህራን እስካሁን በቀጥታ ለመደራደር ፈቃደኛ አልሆነችም። በኢራን ውስጥ በዋጋ ግሽበትና በፖለቲካዊ አለመረጋጋት ምክንያት ቀደም ብለው በተነሱ ተቃውሞዎች እስከ 20 ሺህ የሚደርሱ ሰዎች ሳይገደሉ እንዳልቀረም የሰብአዊ መብት ተሟጋቾችና የሕክምና ባለሙያዎች ይገምታሉ። ኔታንያሁ ግን አሁንም ከላይ እየተከታተልነው ነው፣ ታችሁ አክብሩ በሚል ለኢራን ህዝብ መልእክት ማስተላለፏቸውን ቀጥለዋል። ይህ በትራምፕና በኔታንያሁ መካከል የተፈጠረው የአስተያየት ልዩነት አሜሪካ በኢራን ላይ ያላትን የጦርነት ግብ ግልጽ አይደለም የሚል ትችት እያስነሳባት ይገኛል። እስራኤል የኢራን አፈ ጉባኤና የውጭ ጉዳይ ሚኒስቴር ልትገላቸው ከምትፈልጋቸው ባለስልጣናት ዝርዝር እንዲወጡ አደረገች። እስራኤል የኢራን የፓርላማ አፈ ጉባኤንና የውጭ ጉዳይ ሚኒስቴሩ ልትገላቸው ከምትፈልጋቸው የኢራን ባለስልጣናት ዝርዝር ውስጥ ማስወጣቷን አንድ የፓኪስታን ባለስልጣን ተናገሩ። የውጭ ጉዳይ ሚኒስቴር አባስ አራግቺን እና የአፈ ጉባኤ መሐመድ ባጋር ጋሊባፍ ስም የእስራኤል ጥቃት ኢላማውን ዝርዝር እንድታስወጣም ፓኪስታን በአሜሪካ በኩል ጥያቄ በማቅረቧ ተቀባይነት ማግኘቱን ባለስልጣኑ ለሮይተርስ ዜና ወኪል ገልጸዋል። ሁለቱ ባለስልጣናት የሚገኙባቸውን ስፍራዎች መረጃ ነበራት፣ እነሱም ሊገድሏቸው ይፈልጋሉ። ነገር ግን እኛ ለአሜሪካኖች እነዚህ ሰዎች ከተገደሉ ለድርድር የሚቀመጥ ሌላ ሰው እንደማይኖር ስለነገርናቸው እስራኤላውያኑ እቅዳቸው እንዲተው አድርገዋል ሲሉ ባለስልጣኑ ተናግረዋል። አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱበት ዕለት አንስቶ በርካታ የኢራን ከፍተኛ ፖለቲካዊና ወታደራዊ መሪዎች በእስራኤል ጥቃት የተገደሉ ሲሆን እስራኤል ባለስልጣናቱን ማደኗን እንደምትቀጥል በተደጋጋሚ ገልጻለች። አንድ ወር ሊሞላው የተቃረበውን ጦርነት ለማስቆም በኢራንና በአሜሪካ መካከል ሊካሄድ የታሰበውን ድርድር ፓኪስታን ታስተናግዳለች ተብሎ ይጠበቃል። በዚህ ድርድር ላይ ኢራንን በመወከል በእስራኤል ኢላማ መደረጋቸው የተነገረው ያሉት የውጭ ጉዳይ ሚኒስትር አባስ አራግቺ እንዲሁም በአሜሪካ በኩል ምክትል ፕሬዚዳንት ጄዲ ቫንስ በዋናነት ይገኛሉ ተብሎ እየተጠበቀ ነው። ትራምፕ በኢራን ጦርነት ምክንያት ያራዘሙትን የቻይና ጉብኝት በግንቦት ወር ሊያደርጉ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በጀመሩት ጦርነት ምክንያት አራዝመውት የነበረውን የቻይና ጉብኝታቸውን በግንቦት ወር አጋማሽ ሊያደርጉ ነው። ትራምፕ ከፕሬዝዳንት ሺ ጂንፒንግ ጋር እንደ አውሮፓውያን አቆጣጠር ከግንቦት 14 እስከ 15 በቻይና እንደሚገናኙ ተናግረዋል። ይህም ከ10 ዓመታት በኋላ አንድ የአሜሪካ ፕሬዝዳንት ወደ ቻይና ይፋዊ የስራ ጉብኝት በማድረግ የመጀመሪያ ይሆናል። ትራምፕ በዚህ ዓመት መጨረሻ ላይ ዢን በዋሽንግተን ዲሲ ተቀብለው ለማስተናገድ ቀጠሮ ይዘዋል።
ትራምፕ በትሩዝ ሶሻል ገጻቸው ላይ የሀገሪቱ ባለስልጣናት እነዚህ ታሪካዊ ጉብኝቶች ዝግጅታቸውን እያጠናቀቁ ነው ሲሉ ረቡዕ ዕለት ጽፈዋል። ዋይት ሀውስ የፕሬስ ኃላፊ ካሮላይን ሌቪት ትራምፕ ጉብኝት የሚያደርጉባቸውን ቀናት አረጋግጠዋል። ፕሬዚዳንት ዢ ጉዞውን ለሌላ ጊዜ ለማስተላለፍ የቀረበውን ጥያቄ ተረድተው መቀበላቸውን ለጋዜጠኞች ተናግረዋል። ፕሬዚዳንቱ በእነዚህ የጦርነት ዘመቻዎች ወቅት በሙሉ እዚህ መገኘታቸው በጣም አስፈላጊ መሆኑን ተረድተዋል ሲሉ ሌቪት ረቡዕ ዕለት በሰጡት ጋዜጣዊ መግለጫዎች ተናግረዋል። ቤጂንግ ትራምፕ በጠቀሱት ቀናት ላይ ምንም አይነት ምላሽ አልሰጠችም። የቻይና የውጭ ጉዳይ ሚኒስትር በዚህ ወር መጀመሪያ ላይ የትራምፕን ጉብኝት በተመለከተም ከዋሽንግተን ጋር እየተነጋገረ መሆኑን አስታውቋል። ጉዞው መጀመሪያ ላይ ሊደረግ ታቅዶ የነበረው እንደ አውሮፓውያን አቆጣጠር መጋቢት 31 ሲሆን ባለፈው ወር አሜሪካና እስራኤል በኢራን ላይ መጠነ ሰፊ ጥቃት ከፈጸሙ በኋላ ዘግይተዋል። ምላሹም ኢራን በባህረ ሰላጤ ውስጥ የእስራኤልና አሜሪካ አጋር አገሮችን በማጥቃት ለዓለም የነዳጅና የተፈጥሮ ጋዝ ዝውውር ቁልፍ የሆነውን የሆርሙዝ ባህር መጠን በመዝጋት ዓለም አቀፍ የነዳጅ ቀውስ ተፈጥሯል። ትራምፕ የአሜሪካ አጋሮች የባህር ወሽመጡን ለማስከፈት ድጋፍ እንዲያደርጉ ጠይቀዋል። እንዲሁም ኢራን መተላለፊያውን ሙሉ በሙሉ ክፍት ካላደረገች በኤነርጂ ማምረቻ መሰረተ ልማቷ ላይ ጥቃት እንደሚሰነዝሩ አስጠንቅቀዋል። ትራምፕ ቻይናን በሚጎበኙበት ወቅት ኢራን ጦርነት ይጠናቀቅ እንዲሆን የጠየቁት ሌቪት ሁልጊዜም ከ4 እስከ 6 ሳምንታት አካባቢ ይገምታል። ስለዚህ በዚህ ጉዳይ ላይ ስሌቱን መስራት ትችላላችሁ ብለዋል። የአሜሪካ ፕሬዝዳንት ቻይናን ለመጨረሻ ጊዜ እየጎበኘው በትራምፕ የመጀመሪያ የስልጣን ዘመን እንደ አውሮፓውያን አቆጣጠር በህዳር ወር 2017 ነበር። ኢራን የሆርሙዝ ወሽመጥን ለጨቋኞችና ለባልደረቦቻቸው ዝግ ማድረጓን አስታወቀች። ኢራን ወታደራዊ ኦፕሬሽን እዝ የሆነው ሃይታም አልአንቢያ ባወጣው መግለጫ ስትራቴጂካዊ የሆርሙዝ የባህር መስመር ሁኔታ ከጦርነቱ በፊት ወደ ነበረበት አይመለስም ሲል አስታውቋል። እዙ አክለውም መንገዱ ለጨቋኞችና ለተባባሪዎቻቸው ዝግ መሆኑን በይፋ ደንግጓል። የህዙ ቃል አቀባይ ሌተናል ኮሎኔል ኢብራሂም ዙልፋጋሪ በሰጡት መግለጫ የሆርሙዝ ወንዝ ከዚህ በኋላ በኢራን ፍላጎትና ቁጥጥር ስር ብቻ እንደሚሆን ጠቁሟል። የባህር ወሽመጡ ሁኔታ ወደ ቀድሞ አይመለስም፣ ቀጣይ ሂደቶች በእኛ ፍቃድ ብቻ የሚወሰኑ ይሆናል ብለዋል። መንገዱን ለጠላቶቿ ዝግ ማድረጓንና ቦታው ላይ ያላትን ሉዓላዊነት እንደምታረጋግጥ ገልጻለች። ይህ መግለጫ የወጣው ፕሬዚዳንት ትራምፕ ኢራን መንገዱን በአስቸኳይ ካልከፈተች የኃይል ማመንጫዎቿን አውድማለሁ የሚል የ48 ሰዓታት ማስጠንቀቂያ በሰጡ ማግስት ነው። የሆርሙዝ ወሽመጥ መዘጋት በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ ጭማሪ ያሳየ ሲሆን በአሁኑ ወቅት የብሬንት ድፍድፍ ነዳጅ ዋጋ ካለፉት ዓመታት ከፍተኛ ደረጃ ላይ ደርሷል። ኢራን በአሜሪካ በኩል በፓኪስታን የቀረበላትን ባለ 15 ነጥብ የተኩስ አቁም የሰላም እቅድ የማይመጣጠንና ምክንያታዊ ያልሆነ ስትል ውድቅ አድርጋለች። ይልቁንም ጦርነቱ የሚቆመው ኢራን በራሷ ጊዜና ሁኔታ ስትወስን ብቻ መሆኑን ሀገሪቱ ባለስልጣናት ገልጸዋል። እስራኤል በ48 ሰዓታት ውስጥ የኢራንን የጦር መሳሪያ ኢንዱስትሪዎች እንድትመታ ትዕዛዝ አስተላለፈ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሀገሪቱ መከላከያ ሰራዊት በሚቀጥሉት 48 ሰዓታት ውስጥ የኢራንን የጦር መሳሪያ ማምረቻ ተቋማት በከፍተኛ ሁኔታ እንዲያወድም ጥብቅ መመሪያ ማስተላለፋቸውን ኒውዮርክ ታይምስ ዘግቧል። ይህ አስቸኳይ ትዕዛዝ የመጣው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማንኛውም ሰዓት ሰላም ንግግር ሊጀምሩ ይችላሉ የሚል ስጋት መፈጠሩ እንደሆነ ተገልጿል። ጠቅላይ ሚኒስትር ኔታንያሁ የሰላም ስምምነት ከመደረጉ በፊት እስራኤል የኢራን ወታደራዊ አቅም በተቻለ መጠን ማዳከም አለባት በሚል ጽኑ አቋም መያዛቸው ተነግሯል። በሚቀጥሉት 48 ሰዓታት ውስጥ የኢራን የጦር መሳሪያ ኢንዱስትሪዎችን ኢላማ ያደረጉ ጥቃቶች እንዲፈጸሙ ታዟል። የኢራን የሚሳኤልና የሰው አልባ አውሮፕላኖች ማምረቻ ማዕከላትን ሙሉ በሙሉ ማውደም ወይም ማዳከም ነው። ፕሬዚዳንት ትራምፕ ከኢራን ጋር የ15 ነጥብ የሰላም እቅድ ይዘው ድርድር ሊጀምሩ እንደሚችሉ እየተዘገበ ባለበት ወቅት እስራኤል ወታደራዊ የበላይነቷን ለማረጋገጥ እየጣረች ትገኛለች። በአሁኑ ወቅት ኢራን የተለያዩ ከተሞች በተለይም በቴህራን ዙሪያ በሚገኙ ወታደራዊ ተቋማት ላይ ከፍተኛ የቦምብ ጥቃት እየተፈጸመ ሲሆን ኢራንን በበኩሏ ወደ እስራኤል የባላስቲክ ሚሳኤሎችን በመተኮስ ምላሽ እየሰጠች ትገኛለች።